በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? ቀሲስ መላኩ ነኝ። ሰሞኑን በቅዱሳት ስዕላት ዙሪያ ብዙ ውይይት እና ንግግር እየተካሄደ ነው። ጥሩ ነው። ምክንያቱም የበለጠ እምነታችንን እንድናውቅ የበለጠ እንድንቆምበትና እንድንጸናበት የሚያደርገን ስለሆነ ዛሬ ሁለት ነገሮችን ለማንሳት ፈልጋለሁ። በተለይ በቅዱሳት ስዕላት ሰሞኑን ከተነሱት ክርክሮች አንፃር በተደጋጋሚ እየተነሳ ያለ የመጀመሪያው አንደኛው ነገር ቅዱሳት ስዕላት በመጽሐፍ ቅዱስ ውስጥ የሚል ነው። ሁለተኛው ደግሞ ስዕል አድኖ የሚለው ቃል ከየት እንደመጣ ለማሳየት ነው። እና እነዚህን ሁለቱን ነገሮች በሚገባ እናያለንና ታግሳችሁ እንድትከታተሉኝ በእግዚአብሔር ስም ጠይቃችኋለሁ። ወደ መጀመሪያው ዋና ነጥብ ልምጣ። ያ ምንድነው? ብዙ ጊዜ አይታችሁ ከሆነ ስለ ቅዱሳት ስዕላት ክርክሮች ሲነሱ የመጀመሪያው ነገር የሚነሳው በአስርቱ ትእዛዛት ላይ ምስልን እንዳታደርግ ተብሎ ተጽፏልና እንዴት ጣዖትን ታመልካላችሁ? በተለይ በተደጋጋሚ የሚነገር ቃል ነው። በነገራችን ላይ ይሄ በጣም ድፍረትን የተሞላ ታሪክን ያለማወቅ እና በቃ እኛ የያዝነው ነገር ነው በዚህ ዓለም ላይ ትክክለኛው፣ በዓለም ላይ ያሉት ክርስቲያኖች በሙሉ ሐሰተኞች ናቸው የሚያስብል ነው። አንዳንዱ ሲናገር ከሰማችሁት ቅዱሳት ስዕላትን ማክበርንም ኢትዮጵያ ውስጥ ብቻ እንዳለ አድርጎ የሚያስብም አለ እና ሐዋርያዊት ቤተክርስቲያን ከጥንት ጀምሮ ታደርገው እንደነበረች ጥንታውያን የሆኑ አብያተ ክርስቲያናት ሁሉ የሚያደርጉት እንደሆነ አላስተዋሉም። ለማንኛውም ግን እነዚህ ሰዎች ወደ አነሱት ጥያቄ ልምጣ። ቅዱሳት ስዕላትን ማክበር ጣዖትን ማምለክ ነው ወይ? የመጀመሪያው ጥያቄ ይሄ ነው። ቅዱሳት ስዕላትን ማክበር ጣዖትን ማምለክ ነው ወይ? የእግዚአብሔር ቃልስ ስለዚህ ምን ይለናል? እንግዲህ ወደ አስርቱ ትእዛዛት ልምጣና ከዚያ እዚያው መጽሐፍ ላይ ያለውን ሁለት ታላላቅ እውነታዎች በሚገባ ላሳያችሁ ፈልጋለሁ። ቁንጽል የሆነ የመጽሐፍ ቅዱስ ጥቅስን ይዞ መሮጥ አደጋው ይሄ ስለሆነ ማለት ነው። ወደ መጀመሪያው ወደ አስርቱ ትእዛዛት ስንሄድ አስርቱ ትእዛዛትን የምናገኘው በኦሪት ዘጸአት ምዕራፍ 20 ላይ ነው የምናገኘው። በኦሪት ዘጸአት ምዕራፍ 20 ላይ ከቁጥር 3 ጀምሮ እግዚአብሔር አምላክ እንዲህ ብሎ ይናገራል። ከኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ። አትስገድላቸው፣ አታምልካቸው። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ይላል። እንደገና ቃሉን በደንብ እንድትመለከቱት እፈልጋለሁ። ምክንያቱም የእግዚአብሔርን ቃል ስናነብ በታማኝነት በጥንቃቄ ማንበብ አለብን። ምንድነው የሚለው? በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ላንተ አታድርግ። አንደኛ ምንም አይነት ምስል ምንም አይነት የተቀረጸ ነገር እንዳታደርግ አንድ። ሁለተኛ አትስገድላቸው። ስለዚህ ምስሉን ማድረግ የለበትም፣ መቅረጽ የለበትም፣ መስገድ የለበትም፣ ማምለክ የለበትም። ስለዚህ ይሄ ለምንድን ነው የተነገረው? ይሄ ለምንድን ነው የተደረገው ስንል ምክንያቱም በእስራኤል ዙሪያ ያሉት አሕዛብ ቀርጸው ሰርተው ይሄ አምላካችን ነው ብለው በደንብ እንድትሰሙ ይፈልጋለሁ። ይሄ አምላካችን ነው ብለው ነበር የሚያመልኩት። የተቀረጸውን ምስል ቀርጾ የተሰራውን ምስል ባዕድ አምልኮን ያመልኩ ነበር። ስለዚህ እግዚአብሔር በኦሪት ዘጸአት ምዕራፍ 20 ላይ
በላይ በሰማይ ካለው ማለት በመላእክት የመላእክት ምስል እንደዚሁ ደግሞ የከዋክብትን ሌላውንም ነገር በሙሉ በታች በምድርም ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርጋለ። ግን አስተውሉ፣ እንዳትሰራ ነው ያለው፣ እንዳታደርግ ነው ያለው። ለምን? ምክንያቱም የአምልኮ ጣዖት ኮንቴክስት ላይ ነው ይሄንን የተናገረው። በአምልኮ ጣዖት አውድ ነው የተናገረው። ለአምልኮ ጣዖት በሆነ ነገር ላይ ይሄንን እንዳታደርጋለ። አሁን የሚያስገርም ነገር ደግሞ ላሳያችሁ ነው። ይሄንን ብሎ እግዚአብሔር ምዕራፍ 20 ላይ ነው ይሄንን የምናገኘው። ወዲያው ኦሪት ዘጸአት ምዕራፍ 25 ላይ የሚገርም ቃል ታገኛላችሁ። ምዕራፍ 25 ላይ እግዚአብሔር አምላክ ሙሴን ሌላ ነገር ሲያዘው እናያለን። ሌላ የተቀደሰ ኖዋይ ሲሰራ እንመለከታለን። ለምሳሌ መጀመሪያ የምናገኘው ከግራር እንጨት ታቦትን እንዲሰራ ያዘዋል። ለምንድን ነው ይሄን የምናገረው? ምክንያቱም ለዚህ ለታቦቱ ኋላ ሲሰግዱ እንመለከታለን ያለን። ከግራር እንጨት ታቦትን ይስሩ፣ ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን። በውስጥና በውጭም በጥሩ ወርቅ ለብጠው በእርሱም ላይ በዙሪያው የወርቅ አክሊል አድርግለት። ሌላ ኢሜጅ ታያላችሁ ማለት ነው። ሌላ ምስል ታያላችሁ። የወርቅ አክሊል ያድርግለት ማለት ነው። እንግዲህ አሁንም እንቀጥላለን፣ አላቆምኩኝም። የምንመለከተው በኦሪት ዘጸአት ላይ 2 አይነት ምስሎች አሉ። ለእግዚአብሔር ክብር፣ እግዚአብሔርን ለማምለክ ለእግዚአብሔር ሕዝብ ጥቅም የዋለ የተቀደሰ ምስል አለ፣ የተቀደሰ ስዕል አለ። እንደዚሁም ደግሞ ለጣዖት አምልኮ ይሆናል። በኦሪት ዘጸአት ምዕራፍ 20 ላይ የተከለከለው አታድርግ፣ አትስራ የተባለው የጣዖት አምልኮ ነው። የተቀደሰውን ስዕል ግን ምዕራፍ 25 ላይ ሲያዝ እንመለከታለን። ምዕራፍ 25 ላይ ለሙሴ ሲነግረው እንመለከታለን። እንደገና በመላው ዓለም ሆናችሁ ይሄንን ፕሮግራም የምትከታተሉ ለሌሎችም ይሄንን እንድታስተላልፉ አደራላችኋለሁ። እንደገና እናገራለሁ። ኦሪት ዘጸአት ምዕራፍ 20 ላይ የተቀረጸውን ምስል እንዳትሰራ፣ በሰማይም ከሰማይ በታችም በማናቸው ምሳሌ እንዳትሰራ ብሎ ያዘዘው ለጣዖት አምልኮ ግቡ ለጣዖት አምልኮ የሆነው ነው። ስለዚህ አውዱ ያ ጣዖት አምልኮ ነው። ነገር ግን ለእግዚአብሔር አምልኮት ለእግዚአብሔር ሕዝብ ጥቅም የሆነ ደግሞ የተቀደሰ ስዕልን ደግሞ እዚህ ጋር ሲያዝ እናያለን። ታቦት እንዲሰራ ያዘዋል። በውስጡና በውጭ በጥሩ ወርቅ ለብጠው ይለዋል። በራሱም ላይ በዙሪያው የወርቅ አክሊል አድርግለት ይላል። በዚህ ብቻም አያበቃም። ቀጥሎ የሚናገረውን ተመልከቱ ምን እንደሚል። ቁጥር 20 ላይ እንዲህ የሚል ቃል ታገኛላችሁ። እንዲሁም ይቅርታ አድርጉልኝ፣ ከቁጥር 17 ጀምሮ እንዲህ ይላል። ከጥሩ ወርቅም ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል የሆነ የስርየት መክደኛ ስራ። ከጥሩ ወርቅም ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል የሆነ የስርየት መክደኛ ስራ። 2 ኪሩቤል፣ 2 ስለሆኑ ነው ኪሩቤል የተባሉት። አንድ ብቻ ቢሆን ኖሮ ኪሩብ ነበር የሚለው። 2 ኪሩቤል ማለት ታቦቱ ላይ በግራና በቀኝ 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስርየት መክደኛው ላይ በሁለት ወገን ታደርጋቸዋለህ። ሁለቱን መላእክት ኪሩቤልን የት ነው የምናገኘው? ኦሪት ዘጸአት ላይ እናገኛለን። የሚገለባበጡ ኪሩብ በገነት ደጃፍ ላይ እንዳስቀመጠ የእግዚአብሔር ቃል ይነግረናል። አዳም ተመልሶ ገብቶ ከሕይወት ዛፍ እንዳይበላ የሚከለክሉት እነሱ ነበሩ። አሁን የእነሱን ምስል በታቦቱ ላይ እንዲሰራ ለሙሴ ሲያዘው እንመለከታለን እናያለን። 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስርየት መክደኛውም ላይ በሁለት ወገን ታደርጋቸዋለህ። ከስርየት መክደኛው ጋር አንዱን ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላው ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ። እዚህ ጋር በነገራችን ላይ እጅግ የሚያስገርም ነገር እኔ አሁን ለእናንተ እያነበብኩኝ ያስተዋልኩትን ነገር ነው የምነግራችሁ።
አስተውላችኋል? ስዕሉና ባለቤቱ አንድ እንደሆነ። ስዕሉና ባለቤቱ አንድ ሆነ። ምን ማለት እንደሆነ እንደገና ተመልከቱት። ይሄንን ትምህርት መጽሐፍ ቅዱሳችሁን ከፍታችሁ ካልሰማችሁት በሚገባ አታስተውሉትም። እና እነ ቅዱስ ዮሐንስ ዘደማስቆ ሌሎችም ስለ ቅዱሳት ስዕላት በሚገባ ያስተማሩን ስዕሉ የስዕሉን ባለቤት ይወክላል ያሉት እዚህ ላይ ነው። ተመልከቱ ምን እንደሚል። ከስርየት መክደኛውም ጋር አንዱን ኪሩብ በአንድ ወገን፣ አንዱን ኪሩብ የኪሩብ ምስል እንኳን አላለውም። አንዱን ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ፣ ፊታቸውም እርስ በርሱ ይተያያል። የኪሩቤልም ፊቶቻቸው ወደ ስርየት መክደኛው ይመለከታሉ። ታያችኋል። ስለዚህ ምንም ምስል እንዳትሰራ በሰማይ ባሉትም ከሰማይ በታችም ባለው በማናቸው ምሳሌ አትስራ ያለ እግዚአብሔር ሙሴን ስዕለ ኪሩብ እንዲሰራ ሲያዘው እንመለከታለን እናያለን ማለት ነው። እግዚአብሔር ለሁላችንም ማስተዋልን ይስጠን። መጽሐፍ ቅዱስ ላይ አንድ ነገር ሁለት ጊዜ ሶስት ጊዜ ተደጋግሞ ከተነገረ በጣም ልንይዘው ይገባል። እንዲያውም ይሄንን ገና አልጨረስኩም። እንዲያውም ምን ይላል መሰላችሁ? እነዚህን ሁለቱ ክንፎቻቸውን አናጥፈው ማለት አንደኛው ኪሩብ በአንደኛው ወገን፣ አንደኛው ኪሩብ በአንደኛው ወገን ሆኖ እንደዚህ ክንፎቻቸውን ዘርግተው ረበው በሚታዩበት በዚያ ቦታ ላይ ምን እንደሚከናወን ታያላችሁ። ምን እንደሚል የስርየት መክደኛውንም በታቦቱ ላይ ታደርገዋለህ፣ እኔም የምሰጥህን ምስክር በታቦቱ ውስጥ ታኖረዋለህ፣ በዚያም ካንተ ጋር እገናኛለሁ። የእስራኤልንም ልጆች ታዝ ዘንድ የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለት ኪሩቤል መካከል በስርየት መክደኛውም ላይ ሆኜ አነጋግርሃለሁ። በመንፈሳዊው ዓለም ላይ የሚከናወነውን እግዚአብሔር በዚያ ምስል ሲያስቀምጠው እናያለን። ምን ማለት እንደሆነ ልንገራችሁ። እግዚአብሔር በኪሩቤል ጀርባ ላይ ተቀምጦ ያለ ነው። በዘባነ ኪሩብ ላይ የተቀመጠ አምላክ ነው። በመጽሐፍ ቅዱስ ላይ እናገኘዋለን። ያንን በመገናኛው ድንኳን ላይ እንመለከታለን እናያለን። እግዚአብሔር ለሁላችንም ማስተዋልን ይስጠን። ስለዚህ እግዚአብሔር ምን አለው? እነዚያን ኪሩቤል ስራ በዚያ ላይ ሆኜ እገለጣለሁ፣ በዚያ ላይ ሆኜ አነጋግርሃለሁ ሲል እናያለን። ስለዚህ ኦርቶዶክሳውያን የሆናችሁ በሙሉ ኦሪት ዘጸአት ምዕራፍ 20ን ለሚጠቅሱላችሁና ጣዖትን እንደምታመልኩ አድርገው ለሚነግሯችሁ ይሄንን እንዴት ተተረጉመዋለህ እባክህ ብላችሁ ጠይቁልን። ምዕራፍ 25ን ማለት ነው። እኔና እናንተ ዛሬ ስለ ቅዱሳት ስዕላት ሊኖረን የሚገባንን ግንዛቤ በሙሉ ምዕራፍ 25 ላይ በሚገባ እናገኘዋለን። ያ ብቻም አይደለም። እንቀጥል፣ ምክንያቱም ገና ትልቅ ነገር ደግሞ እናገኛለን። ከብዙ መቶ ዓመታት በኋላ በሴሎ የነበረውን የቃል ኪዳኑን ታቦት ሰሎሞን ቤተ መቅደስ ሰርቶ ወደ ታላቁ ቤተ መቅደስ ወደ ኢየሩሳሌም ማስገባት ፈለገ። ስለዚህ እግዚአብሔር ያዘዘው አሁንም ሰሎሞን ታላቁን ቤተ መቅደስ ሰራ። ምንድን ነበር ያደረገው? እንዲህ የሚል ቃል እናገኛለን። ቤቱን በሚሰራበት ጊዜ ያደረገውን በደንብ እንድትሰሙኝ እፈልጋለሁ። አንደኛ ነገሥት፣ አሁንም ቃሉን ያዙልኝ። አንደኛ ነገሥት ምዕራፍ 6 ከቁጥር 15 ጀምሮ ያለውን ቃል አነብላችኋለሁ። አንደኛ ነገሥት የቤተ መቅደሱን አሰራር የሚናገር ነው። ሁለተኛ ዜና መዋዕልም ላይ አለ፣ ግን አሁን እኔ ማነብላችሁ አንደኛ ነገሥት ምዕራፍ 6 ከቁጥር 15 ጀምሮ እንዲህ የሚል ቃል እናገኛለን። የቤቱንም ግንብ የቤተ መቅደሱን ማለት ነው። የቤቱንም ግንብ ውስጡን በዝግባ ሳንቃ ለበጠ፣ ሰሎሞን ማለት ነው። ከቤቱም መሰረት ጀምሮ እስከ ጣራው ድረስ ውስጡን በእንጨት ለበጠው። ደግሞም የቤቱን ወለል በጥድ እንጨት ከደነው።
በቤቱ ውስጥ ቅድስተ ቅዱሳን ይሆን ዘንድ ኋለኛውን 20 ክንድ በዝግባ እንጨት ጋረደው። በቅድስተ ቅዱሳኑ ፊት ያለውን መቅደስ ርዝመቱ 40 ክንድ ነበረ። የቤቱንም ውስጥ በተጎበጎበና በፈነዳ አበባ በተቀረጸ ዝግባ ለበጠው። ማለት የዝግባ የአበባ ስዕል አደረገ። አስተውሉ፣ ምንም አይነት ምስል እንዳትሰራ ተብሎ የነበረው ማለት ነው። በዚያም የእግዚአብሔርን ቃል ኪዳን ታቦት ያኖር ዘንድ በቤቱ ውስጥ ቅድስተ ቅዱሳኑን አበጀ። የቅድስተ ቅዱሳኑም ርዝመት 20 ክንድ፣ ስፋቱም 20 ክንድ፣ ቁመቱም 20 ክንድ ነበረ። በጥሩ ወርቅም ለበጠው። በቅድስተ ቅዱሳኑ ፊት ከዝግባ የተሰራ መሰዊያ ያደረገ፣ በጥሩ ወርቅም ለበጠው። ቤቱንም ሁሉ ፈጽሞ በወርቅ ለበጠው። በቅድስተ ቅዱሳኑ ፊት የነበረውን መሰዊያ ሁሉ በወርቅ ለበጠው። በቅድስተ ቅዱሳኑም ውስጥ ቁመታቸው 10 ክንድ የሆነ ከወይራ እንጨት 2 ኪሩቤል ሰራ። ሙሴ የመገናኛው ድንኳን ላይ ይቀመጥ የነበረውን ታቦቱን ሲሰራ 2 ኪሩቤል አንዳንድ ኪሩብ በግራና በቀኝ አድርጎ እንዲሰራ ነበረ። አሁን ግን ደግሞ ሰሎሞን ደግሞ እንደገና ቁመታቸው 10 ክንድ የሆነ ትልልቅ ኪሩቤሎችን ሰራ። ኪሩቤልን ሰራ። የኪሩብም አንደኛው ክንፍ 5 ክንድ ይሆን ነበር። በጣም ትልቅ ነው የሚሆን። የኪሩብም ሁለተኛው ክንፍ 5 ክንድ ነበር። ከአንደኛው ክንፍ ጫፍ እስከ ሁለተኛው ክንፍ ጫፍ ድረስ 10 ክንድ ነበር። ግዝፈቱ ይታያቸዋል አይደል? ስለዚህ እስራኤላውያን ወደዚያ ማለት ካህናቱ ራሱ ወደዚያ ሲመጡ የሚያዩት እነዚያን በግራና በቀኝ ያሉትን 2ቱን ኪሩቤል ነበር። ሁለተኛው ኪሩብ 10 ክንድ ነበረ። 2ቱም ኪሩቤል አንድ ልክና አንድ መልክ ነበረ። ስለዚህ 10 ክንድ 20 ክንድ በኪሩቤል የተሸፈነ ነበር። የአንዱ ኪሩብ ቁመት 10 ክንድ ነበር። የሁለተኛው ኪሩብ እንዲሁ ነበረ። ኪሩቤልንም በውስጠኛው ቤት አኖራቸው። የኪሩቤልም ክንፎቻቸው ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር። የሁለተኛው ኪሩብ ክንፍ የሁለተኛውን ግንብ ይነካ ነበር። የሁለቱም ክንፎች በቤቱ መካከል እርስ በርሳቸው ይነካኩ ነበር። ኪሩቤልንም በወርቅ ለበጣቸው። ምናየው ይሄንን ነው። ይኸውላችሁ አሁን ደግሜ እናገራለሁ። አንድ የመጽሐፍ ቅዱስ ክፍልን ገንጥላችሁ አታነቡት። ኦርቶዶክሳዊት ቤተክርስቲያን ለጣዖት አምልኮ የሚሆን ማናቸውንም ስዕል ትከላከላለች። ለእግዚአብሔር ክብር የሆነውን ደግሞ ቅዱሳት ስዕላትን አክብራ ትይዛለች። ግሩም። ስለዚህ ኦሪት ዘጸአት ምዕራፍ 20 ለሚጠቅሱላችሁ ኦሪት ዘጸአት ምዕራፍ 25ን እንድትጠቅሱላችሁ በእግዚአብሔር ስም አሳያችኋለሁ። ይሄንን ምን ታደርጉታላችሁ እንድትሉልኝ። እንደዚሁም ደግሞ መጽሐፈ ነገሥት ምዕራፍ 6 ቁጥር 23 ጀምሮ ያለውን እንዴት ሰሎሞን በመገናኛው ድንኳን ላይ የታላላቆቹ ደግሞ እሱ ከራሱ አንቅቶ ነው ሊሉ ይችላሉ አንዳንድ ሰዎች፣ አይታወቅም። ነገር ግን ያንን ከየት እንዳመጣም በሚገባ ማሳየት ይኖርብናል። ምክንያቱም ያንን ያመጣው በዚያ በመገናኛው ድንኳን ለሙሴ የታዘዘውን ትእዛዝ እንደሆነ ነው። ግሩም። ይህን ካልኩኝ ወደሚቀጥለው ወደ ሁለተኛው ነገር ልምጣ። ስለ አድህኖ የሚለው ቃል አንዳንድ ሰዎችን ግር አድርጓቸዋል። ስለዚህ ስለ አድህኖ ምን እንደሆነ ልናገር። በቤተ ክርስቲያን ቅዱሳት ስዕላትን ስንናገር ዝም ብሎ የአርት ጉዳይ አይደለም። ራሱ የቅዱሳት ስዕላት አሳሳል አይኮኖግራፊ ይባላል። ራሱን የቻለ ቴዎሎጂ አለው። ለምሳሌ አሁን ሰሞኑን አንዱ ዘመናዊ የሆነውን ክርክር ልንገራችሁ። ቻትጂፒቲ ወይም ደግሞ ጄሚኒ ወይም ሌሎችም አሁን እየተነሱ ያሉ ቴክኖሎጂዎች የሚሰሯቸው አይከኖችን መጠቀም እንችላለን ወይስ አንችልም የሚል ጥያቄ ተነስቷል። ብዙዎች ታላላቅ አባቶች እንዲሁም የነገረ መለኮት ሊቃውንት እንደሚነግሩን እነዚህን በቻትጂፒቲ ወይም ደግሞ በጄሚኒ ወይም በሌሎችም የኤአይ ሶፍትዌሮች የሚሰሩትን መጠቀም የለብንም ነው። ለምን? ምክንያቱም ልክ እንደኛ ጸሎት ለምሳሌ ቻትጂፒቲን ጸሎት ኮምፖዝ አድርግልን ብንል ጥሩ ጸሎት ኮምፖዝ ሊያደርግልን ይችላል። ግን እውነተኛ ጸሎት አይደለም። ጸሎትም አድርገን አንቆጥረውም። ለምን? እውነተኛ ጸሎት ከልብ ነው የሚወጣው። እውነተኛ ጸሎት ከልብ ነው የሚወጣው። ልክ እንደዚያ ሁሉ እውነተኛ አይኮኖግራፊ
ከውስጥ ከሰዓሊው ልብ ውስጥ ነው የሚወጣው ስለዚህ እውነተኞቹ ሰዓሊያን እየጸለዩ ነው ስዕሉን ራሱ የሚስሉት እርግጥ ነው ለንግድ የሚያደርጉ ሰዎች አሉ አዎ ልክ ነው ነገር ግን እውነተኛ ሰዓሊያን እውነተኛ አይኮኖግራፈርስ የሚያደርጉት ነገር ቢኖር በጸሎትና በእውነተኛ ንጽህና ውስጥ ሆነው ነው የሚያደርጉት ማናቸውም በቤተክርስቲያን የሚከናወን ነገር በጸሎት የእግዚአብሔርን ቃል በማሰላሰል ነው መከናወን ያለበት ስለዚህ ለምሳሌ ኢትዮጵያውያን አይኮኖግራፈርስ ወይም ደግሞ ቅዱሳት ስዕላትን የሚስሉ ኢትዮጵያዊ ማንነት ያለውን ይስላሉ ደግሞ ሌሎች ቦታዎች ላይ ያሉት ደግሞ የራሳቸውን እዛ ሀገር ውስጥ ሆነው የሚሰማቸውን ከነሱ ልብ ውስጥ የሚመነጨውን ያስቀምጣሉ አንዳንድ ጊዜ በጣም ሀገራችንን ከመውደዳችን የተነሳ የኛ ትክክል ነው የሌላው ትክክል አይደለም የምንላለን መጠንቀቅ አለብን እጅግ ይሄ ኤክስትሪም ናሽናሊዝም ሄረሲ ነው በነገራችን ላይ ሀገርን መውደድ ታላቅ ጥበብ ነው ታላቅ ነገር ነው ነገር ግን በሌሎች ዘንድ ያለውን መንፈሳዊ ነገር አለማሰብ ደግሞ ለምሳሌ አሁን ግብፃውያን ኦርቶዶክሳውያን ወንድሞቻችን እህቶቻችን አሉ የአርመን እህቶቻችን ወንድሞቻችን አሉ የሶሪያ እህቶቻችን ወንድሞቻችን አሉ በኤርትራ አሉ እህቶቻችን ወንድሞቻችን በህንድ አሉ እህቶቻችን ወንድሞቻችን በእነሱ እግዚአብሔር እንደሚሰራ ካላወቀንና ካላመንን ያ ከዚህ ከኤክስትሪም ከሆነ ናሽናሊዝም የሚመነጭ ከሆነ ሄረሲ ኑፋቂ ነው በራሱ ስለዚህ ምን ለማለት ፈልጌ ነው ኢትዮጵያዊ አይኮኖግራፊን በሚገባ መጠቀም አለብን አዎ እርግጥ ነው እንዲሁም በአሁኑ ዘመን ስርዓት አልባ የሆነ ባልሆነ ባልተፈለገ መንገድና አሳሳል ይሳላልና መንገድ መጠበቅ አለበት የሚሉ አሉ አባቶች ልክ ነው እቀበላለሁ ደግሞም እንደገና ደግሞ ሌሎች ደግሞ አሃት አብያተ ክርስቲያናት የሚስሏቸውንም ደግሞ አይኮኖች እንጠቀማለን ለምን ምክንያቱም አንዲት ቤተክርስቲያንን ነውና ምንቀበለው እንግዲህ ይሄን ካልኩት በአይኮኖግራፊ በዚህ በአይኮኖግራፊ ውስጥ ስዕል አድኖ የምንላቸው ሁለት ነገሮችን ነው የመጀመሪያው አንደኛው ስዕል አድኖ ብለን የምንጠራው ይሄ ከኋላይ አሁን ለምሳሌ የምትመለከቱት የሚቤታችንን ታያላችሁ እዚህ እንዲያውም በአጋጣሚ ሁለት ነው ያለኝ ስለዚህ ለእናንተ ለማሳየት እንደው ይሄንን ላንሳና ይሄ አንደኛው ነው እዚህ በኋላዬም በፊቴም በእጄ ያስኩላችሁ ስዕል አድኖ ተብሎ ይጠራል ማለት icon of salvation ብለን እንጠራዋለን ይሄንን ለምን ምክንያቱም የዳንበትን ምስጢር የሚያሳይ ስዕል ስለሆነ ነው ምንድነው የዳነው በምንድነው አምላክ ሰው መሆኑ ነው እዚህ ጋር የምናየው ቃል ስጋን መልበሱን የምናየው ቃል ስጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ ምስለ ፍቁር ወልዳ እመቤታችን ቅድስት ድንግል ማርያም ጌታን ታቅፋው ነው የምናየው ይሄ በነገራችን ላይ ርሪቷ እመቤት ተብሎ የሚታወቀው ስዕል ነው የዛሬ 900 ዓመት ገደማ በ1200 ዓመተ ምህረት ገደማ የተሳለ ስዕል ነው እያንዳንዱ አይከን በጣም ብዙ ሲምቦሎች አሉት ለምሳሌ እዚህ ጋር ራሱ እንደው ቀለል አድርገን እንኳን እንደው ብናየው ማለት በጣም ብዙ ነው ያለው እኔ ሞያዬ ስነ ስዕል ጋር የተያያዘ ስላይደለ ብዙ አንዳንድ ግሩም የሆኑ ኢትዮጵያውያንም በእውነት ቅዱሳት ስዕላትን የሚስሉ አይኮኖግራፈርስ አሉ እነሱ ዲቴይል ይነግሯቸዋል ከኔ በላይ ግን እኔ ጥቂት ልንገራችሁ ለምሳሌ ተመልከቱት እመቤታችን አንገቷን ወደ ልጇ ዘለስ አድርጋ እጇን ወደሱ እያሳየች እናያለን ወዲያው አይምሯችን የሚመጣው ዮሐንስ ወንጌል ምዕራፍ 2 ላይ ያለው ቃል ነው ወደ ጌታ ነው የምታመለክተው ወደ አዳኛችን ነው የምታመለክተው ከርሷ ወደ ተወለደው ነው የምታሳየው የሚላችሁን አድርጉ እያለችን ነው ሁሉም ላይ እዚህም ወደ ኋላይም ላይ ያለውን ነገር ካያችሁ እመቤታችን ወደ ልጇ ነው የምታመለክተው የሚገርማችሁ ነገር ራሱ ስዕሉን ስንመለከት ባላንስድ ሆኖ አይናችንን ራሱ የሚወስደው ወደ ጌታ ዘንድ ነው የሚወስደው እመቤታችንን ትተን አይደለም
እርሷ ከምታሳየን ነገር አንፃር ጭንቅላቷንም ዘለስ ከማድረግ አንፃር ሁሉንም ወደዚያ ስታመለክተን ያለን ግን ታቅፋው ያለችው እሷ ናት። ቃል አካላዊ ቃል ከእርሷ በነሳው ስጋ ሰው መሆኑን የሚያመለክት ነው። ጌታ ደግሞ አይታችሁ ከሆነ እመቤታችንን አቅፏት እናያለን። እመቤታችን እዚህ ላይ ራሷን ብቻ አይደለም የምትወክለው፣ እኛን ቤተክርስቲያንንም ነው የምትወክለው። ቤተክርስቲያን ስትመሰረትም ነበረች የሐዋርያት ሥራ ምዕራፍ 1 ላይ እንደምናገኘው። ስለዚህ እዚህ ስፍራ ላይ የምናየው ጌታ እመቤታችንን ለኛ እናት አድርጎ መስጠቱን ብቻ ሳይሆን ቤተክርስቲያንን እንደወደዳት በከበረ ደሙ ፈሳሽነትም ደግሞ እንዳነጻትና እንደጠበቃት ነው የምናየው። ጥንታዊ ስለሆነ ደብዘዝ ብሎ ነው እዚህ ጋር የምናየው። ነገር ግን እዛ ጋር ያለውን ካያችሁ የእመቤታችን ሁለት የልብሷን ከለር እንመለከታለን። አለ ምክንያት አይደለም የተቀመጠው። የመጀመሪያው አንደኛው ሰማያዊ ነው፣ ሁለተኛው ቀይ ነው። በውስጥ ያለው ቀዩ ድንግልናዋን የሚያሳይ ነው፣ ዘላለማዊ ድንግልናዋን የሚያሳይ ነው። ለዚህ ነው እመቤታችን ቅድስት ድንግል ማርያም ነው የምንለው፣ ቨርጂን ሜሪ ነው የምንላት። ዘላለማዊት ድንግል መሆኗን የሚያመለክት ነው። ይሄ ደግሞ ሰማያዊው ደግሞ ቅድስናዋን የሚያሳይ ነው፣ ርኅራኄዋን የሚያሳይ ነው። እንደዚሁም ደግሞ ንግስት መሆኗን የንጉሱ የወልደ እግዚአብሔር የኢየሱስ ክርስቶስ እናት መሆኗን የሚያሳይ ነው። ቴዎቶኮስ መሆኗን የሚያሳይ ነው። ጌታ የለበሰውን ካያችሁ ደግሞ ወርቃማ ነው፣ መለኮታዊነቱን የሚያሳይ ነው፣ የሚያመለክት ነው። እንግዲህ ይሄ በዓለም አቀፍ ደረጃ የታወቀ ነገር ነው። ለምንድን ነው ይሄን ሁሉ ማሳያችሁ? ባጭር ቃል ይህ ስለ አድኖ የተባለበት ምክንያት እነዚህ ሲምቦሎች፣ እነዚህ አሁን ያነሳሁላችሁ ነገሮች በሙሉ የሚያሳዩት መዳናችንን ያገኘንበትን አንዱን ትልቁን ምስጢር ስለሚያሳየን ነው። ምንድነው ያ ትልቁ ምስጢር? የአምላክ ሰው የመሆን ምስጢር። የአምላክ ሰው የመሆን ምስጢር። ስለዚህ በየአብያተ ክርስቲያናቶቻችን ለምሳሌ ኦርቶዶክሳውያን ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ቦታ ላይ ብትሄዱ ምስለ ፍቁር ወልዳን ነው የምታገኙት። ጌታን ታቅፈው ነው የምናገኘው። ለምን? ምክንያቱም ክርስቲያኖች በሚሰበሰቡበት ጊዜ የምናጎላው የምናከብረው ወንጌል፣ የምንሰብከው ወንጌል ከዳዊት በስጋ የተወለደውን ሞትን ድል አድርጎ የተነሳውን የእግዚአብሔር ልጅ ነው። የአምላክን ሰው የመሆን ምስጢር ነው የምናከብረው። ለዛ ነው ይህ ስዕል በየቦታው ያለው። ስዕል አድኖ የተባለበት ምክንያት የአምላክ ሰው የመሆን ምስጢርን የሚያሳየን የሚያመለክተን፣ እመቤታችን ቅድስት ድንግል ማርያም ደግሞ ወላዲተ አምላክ አምላክን በድንግልና የወለደች መሆኗን የሚያመለክት ስለሆነ ነው። ሁለተኛው ስዕል አሁን በቅርቡ ስለሌለ ይሄንን እዚህ ላይ ላሳያችሁ ፈልጋለሁ። ሁለተኛው ስዕል አድኖ የሚባለው የጌታ የመስቀሉን ነገር የሚያሳየው ነው። ነገረ መስቀሉን የሚያሳይ ነው። ስለዚህ ሁለቱን ስዕል አድኖ እንላቸዋለን፣ ሌሎቹን ደግሞ ቅዱሳት ስዕላት እንላቸዋለን። የጌታን የስቅለቱን ነገር የሚያሳየው ለምን? ምክንያቱም በመስቀሉ መዳናችንን ስላገኘን ነው። ስነ ስቅለቱ አይከን ኦፍ ሳልቬሽን ይባላል፣ ስዕል አድኖ ይባላል። ይሄም ደግሞ እመቤታችን ታቅፋው ምስለ ፍቁር ወልዳ ያለበትንም አይከን ኦፍ ሳልቬሽን ላለ ለምን? ስጋዊውን የሚያመለክት ስለሆነ ነው። ቤዛነታችን ያገኘንበትን ነገረ መስቀሉንና እንደዚሁም ደግሞ አምላክ ሰው የመሆኑን ምስጢር የሚያሳየውን ደግሞ የምስለ ፍቁር ወልዳ የሚያሳየውን ስዕል አድኖ ብለን እንጠራለን። እነዚህን ሁለቱን፣ ሌሎቹን ደግሞ ቅዱሳት ስዕላት ብለን እንጠራለን። ይሄ እንግዲህ ከአባቶቻችን ያገኘነው ስያሜ ነው፣ ከአባቶቻችን ያገኘነው ነገር ነው። ወደ መጨረሻው ነገር ግን ልምጣ። በዚህ ሁሉ አሁን ለምሳሌ ቅዱሳት ስዕላት በመጽሐፍ ቅዱስ ላይ እንዳሉ አሳይቻለሁኝ። እንደዚሁም ደግሞ ስዕል አድኖ የሚለውን ቃል ለማብራራት ሞክሬያለሁ። ነገር ግን ብዙ ጊዜ ብዙ ሰዎች መጽሐፍ ቅዱስ ላይ ይሄ ነገር አለ ወይ፣ መጽሐፍ ቅዱስ ላይ ይሄ ነገር የት ስፍራ ላይ ነው የሚገኘው የሚለውን ጥያቄ ይጠይቃሉ። ይሄን የሚጠይቁበት ምክንያት ፕሮቴስታንታዊ በሆነ ማይንድ ሴት ስለተቀረጹ ነው። ፕሮቴስታንታዊ የሆነ ማይንድ ሴት ምንድነው? መጽሐፍ ቅዱስ ብቻ የሚል ሶላ ስክሪፕቸራ
የሚል ማይንድ ሴት ነው። ይሄ ከኦርቶዶክሳዊት ቤተክርስቲያን ማይንድ ሴት ከኦርቶዶክሳዊት ቤተክርስቲያን አስተሳሰብና አመለካከት እይታ እጅግ የራቀ ነው። ቤተክርስቲያን መጽሐፍ ቅዱስን መመሪያዋ አድርጋ ትቀበላለች። መጽሐፍ ቅዱስን ታላቅ ስፍራ ትሰጠዋለች። መጽሐፍት አምላካውያት ብላ ነው የምትጠራው። አምላክ የተነፈሳቸው አምላክ ያጻፋቸው መጽሐፍት ብላ ነው የምትጠራው። ነገር ግን መጽሐፍ ቅዱስ ብቻ አትልም። ስለዚህ ኦርቶዶክሳዊ የሆነ ሰው የሚጠይቀው ጥያቄ ቤተክርስቲያን አባቶቻችን የቀደሙት አባቶቻችን ያስተማሩን ምንድነው ብላ ነው የሚጠይቁት። ለምን? ምክንያቱም ቤተክርስቲያን የተቀበለችውን እስካሁን የያዘችውን ያጸናችውን ከሐዋርያውያን አበው ተቀብላ ነው እስከዚህ ያጸናችው። ከሐዋርያውያን አበው ተቀብላ ነው እስከዚህ ያደረሰችው። ስለዚህ ምን ለማለት ፈልጌ ነው ይሄን የማነሳበት ምክንያት እኛ ቅዱሳት ስዕላትን የምናከብርበት ምክንያት የእግዚአብሔር ቃል ስለሚናገርም ነው። እንደዚሁም ደግሞ ቤተክርስቲያን ለኛ አሳልፋ ስለሰጠችን ነው። ዛሬ ድንገት መጽሐፍ ቅዱስ ላይ ስላገኘ ነው ብድግ ብለን አናነሳም። መጽሐፍ ቅዱስ ላይ አለ ብለን በራሳችን ተርጉመን ዛሬ የምንጀምረው ምንም ነገር የለንም። ደግሞም ዛሬ የምንጥለው ምንም ነገር የለንም። ዛሬ የምናከናውነውን ነገር የምናከናውነው የቀደሙት አባቶቻችን ስለሰጡን ነው። ለዚህ ነው ሐዋርያውያን የተባሉት አብያተ ክርስቲያናት ካቶሊክም፣ ምስራቅ ኦርቶዶክስም፣ ኦሪየንታል ኦርቶዶክስም በሙሉ ጥንታውያን አብያተ ክርስቲያናት ቅዱሳን ስዕላትን ያከብራሉ። ስለዚህ ዛሬ ያየነው ምንድነው? ሁለት አይነት የስዕላትን እይታ መጽሐፍ ቅዱስ ላይ እናገኛለን። ለጣዖት አምልኮ የሆነ ስዕል የተከለከለ ነው ኦሪት ዘጸአት ምዕራፍ 20 ላይ። እንደዚሁም ደግሞ ለእውነተኛ አምልኮ ደግሞ ግልጋሎት የሚውሉ ቅዱሳት ስዕላት አሉ። ኦሪት ዘጸአት ምዕራፍ 25 ላይ፣ አንደኛ ነገሥት ምዕራፍ 6 ላይ እናገኛለን። ስዕለ አድኅኖ ማለት ነው የመዳናችንን ነገር የሚያሳዩ ስዕላት ማለት ነው። አይከን ኦፍ ሳልቬሽን የምንላቸው ማለት ነው። እነዚህ እነማን ናቸው? ሚስጥረ ስጋዌን የሚያሳዩት ምስለ ፍቁር ወልደ ያለችበት ጌታን ታቅፋ፣ ይሄ ስዕለ አድኅኖ እንለዋለን። ለምን? የክርስቶስን ሰው የመሆን ምስጢር ሚስጥረ ስጋዌን የሚያሳይ ስለሆነ። ሌላው ስዕለ አድኅኖ የምንለው ምንድነው? ነገረ መስቀሉን የሚያሳይ ስዕል ነው። ነገረ መስቀሉን ለምን? ቤዛነታችንን ያገኘንበት ስለሆነ ነው። ሌሎች ደግሞ የቅዱሳን የሰማዕታት የቅዱሳን መላእክት ስዕሎችን እናከብራለን። ምክንያቱም ሙሴም አሳይቶናል፣ ሰሎሞንም አሳይቶናል። ከሁሉ በላይ ደግሞ ቤተክርስቲያን ለኛ አስተላልፈዋለች። እግዚአብሔር ለሁላችንም ማስተዋልን ይስጠን። እግዚአብሔር አምላክ ሌሎችንም በተሳሳተ መንገድ ይህንን የሚመለከቱትን ልቦና ይስጣቸው። እግዚአብሔር ይባርካችሁ። ጥያቄ ካላችሁ ጠይቁ። አሁን ይሄንን ፕሮግራም የሰራነው አንዳንዶቻችሁ በጠየቃችሁት መሰረት ነው። ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን።